ከቆረብን በኋላ ልናደርጋቸው የሚገቡን 5 ጥንቃቄዎች። የተወደዳችሁ የልዑል እግዚአብሔር ልጆች በዚህ ዙሪያ ዛሬ ማብራሪያ ለመስጠት መጥቻለሁ። ነገር ግን አስቀድማችሁ ለሁሉም ሰው እንዲዳረስ 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ቤቱን ፎሎ አድርጉ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ከቆረብን በኋላ ልናደርጋቸው የሚገቡን 5 ጥንቃቄዎች። አንደኛ፣ የቆረበ ሰው እስከ 3ኛው ቀን ድረስ ከሚስቱ ጋራ ወይም ከባሏ ጋራ የግብረ ሥጋ ግንኙነት መፈጸም አይችልም፣ አትችልም፣ ዕለቱን ማለት ነው። በሁለተኛ ደረጃ አብዝቶ መብላት፣ መጠጣት፣ ጥርስ ውስጥ ገብቶ ጥርስን ሊያደማ የሚችል ምግብን መመገብ የተከለከለ ነው። 3ኛ፣ ጥፍርን፣ ፀጉርን መላጨትም ይሁን መቆረጥ የተከለከለ ነው። 4ኛ፣ ሰውነትን በሙሉም ይሁን በከፊል እጅና እግርንም ይሁን ወይም ፊትን እስከ ማግስቱ ጧት ድረስ መታጠብ የተከለከለ ነው። 5ኛ፣ የቆረበ ሰው ከልብስ መራቆት ወይም የቆረበበትን ልብሱን ጥሎ ራቁቱን መቆም የተከለከለ ነው። ሥርዓተ ቅዳሴ ቁጥር 166 ላይ ይህንን ድንጋጌ ይደነግጋል ማለት ነው። እንግዲህ እነዚህን የቁርባን ሕጎች ላልሰሙ ሰዎች እንዲዳረሱ ኮፒ ሊንክ በማድረግ 10 ጊዜ ለሁሉም ሰው አዳርሱልኝ። ጥያቄ ሲኖራችሁ ጥያቄያችሁን ላኩልኝ፣ እቀበላለሁ። የልዑል እግዚአብሔር ቸርነት ከሁላችንም ጋር ይሁን።